በመካከለኛው ምስራቅ ሰማይ ስር የጦርነት ደወል እንደገና እየተደወለ ነው። እንደ አውሮፓውያኑ አቆጣጠር በሰኔ 2025 በኢራንና በእስራኤል መካከል ከተካሄደውና ኦፕሬሽን ራይዚንግ ላየን ከተባለው የ12 ቀናት ጦርነት ማግስት ቀጠናው ወደ ቀድሞ አንጻራዊ መረጋጋት ከመመለስ ይልቅ ወደ ባሰና እጅግ አደገኛ ወደሆነ የለየለት ጦርነት እያመራ መሆኑን የሚያመላክቱ ወታደራዊና የስለላ መረጃዎች እየወጡ ነው። የኢራን አብዮታዊ ዘብ ሰሞኑን የጀመረው ግዙፍ የባላስቲክ ሚሳኤል ልምምድ በእስራኤል የደህንነት መዋቅር ዘንድ ከፍተኛ ድንጋጤን ፈጥሯል። ይህ ወታደራዊ ልምምድ እንደተለመደው አይነት ትርኢት ሳይሆን በእስራኤል ላይ ለሚሰነዘር ድንገተኛ ጥቃት የተደረገ የሽፋን ልምምድ ሊሆን ይችላል የሚለው ስጋት አይሎ ወጥቷል። ይህንን ተከትሎ የቴል አቪቭ ባለስልጣናት ለአሜሪካ መንግስትና ለሴንትራል ኮማንድ ወይንም ሴንትኮም አስቸኳይ ማስጠንቀቂያ አስተላልፈዋል። ኢራንም ብትሆን ሰፊ ወታደራዊ ልምምድ ማድረጓን አስታውቃለች። ይህ ልምምድ በተለይ በእስራኤል ላይ ያነጣጠረ መልእክትን ያዘለ መሆኑን የገለጹት የቴህራን ባለስልጣናት በቴክኖሎጂ የረቀቁና ርቀታቸውን ጠብቀው ኢላማቸውን ማውደም የሚችሉ አዳዲስ መሳሪያዎችን በስኬት መሞከራቸውን ገልጸዋል። በዚህ ልምምድ ላይ የዓለምን ትኩረት የሳበው የኢራን ዘመናዊው የፋታህ 2 ሃይፐርሶኒክ ሚሳኤል ነው። ይህ ሚሳኤል ከድምፅ ፍጥነት ከ15 እጥፍ በላይ የመጓዝ አቅም ያለው ሲሆን በበረራ መሃል አቅጣጫውን የመቀየር ልዩ ችሎታ አለው። ይህ ባህሪው የእስራኤልን አይረንዶም እና አሮ የተባሉ የጸረ ሚሳኤል መከላከያ ስርዓቶችን ለማምለጥ ታስቦ የተሰራ መሆኑን ወታደራዊ ተንታኞች ይናገራሉ። ሌላኛው ደግሞ ከይባር ሸካን 2 የተባለው ባላስቲክ ሚሳኤል ሲሆን ከ1450 ኪሎ ሜትር በላይ ርቀት የመጓዝ አቅም ያለው ሚሳኤል እንደሆነ ይነገርለታል። በየትኛውም የእስራኤል ግዛት ውስጥም ጥቃት ማድረስ የሚችል ነው። አዲሱ የዚሁ ስሪት በከፍተኛ ፍጥነት ኢላማውን የመምታትና ከራዳር እይታ ማምለጥ የሚያስችለውን ቴክኖሎጂ የታጠቀ መሆኑ ተገልጿል። ሻሂድ 238 የተባሉ ድሮኖችም በዚህ ሙከራ ላይ እየታዩ ናቸው። ቀደም ሲል በዩክሬን ጦርነት ዝነኛ ከሆኑት ሻሂድ 136 ድሮኖች በተሻለ ሁኔታ በጄት ሞተር የሚሰሩት እነዚህ ድሮኖች ከፍተኛ ፍጥነትና ረጅም ርቀት የመጓዝ አቅም አላቸው። እነዚህ ድሮኖች በእስራኤል የአየር ክልል ውስጥ ዘልቆ ለመግባትና ስትራቴጂካዊ ቦታዎችን በቡድን ለማጥቃት እንዲችሉ ተደርገው የተሰሩ ናቸው። ሌላኛው ደግሞ አርማን እና አዛራክሽ ተብለው የሚጠሩት የአየር መከላከያ ስርዓቶች በዚህ ሙከራ ውስጥ ከተካተቱት መካከል በግንባር ቀደምነት የሚጠቀሱ ናቸው። ኢራን የራሷን የአየር ክልል ከእስራኤል ተዋጊ ጀቶች ለመከላከል አርማን የተሰኘውን ጸረ ባላስቲክ ሚሳኤል እና አዛራክ የተሰኘውን አጭር ርቀት መከላከያ ሞክራለች። አርማን በአንድ ጊዜ 6 ኢላማዎችን በ120 ኪሎ ሜትር ርቀት ላይ መምታት ይችላል ተብሏል። ይህ የኢራን ወታደራዊ እንቅስቃሴ በእስራኤል በኩል ከፍተኛ ስጋትን ፈጥሯል። እስራኤል የኢራንን የኒውክሌር ማበልጸጊያ ተቋማት ልታጠቃ ትችላለች በሚል ስጋት ውስጥ ባለችበት በዚህ ወቅት ኢራን እነዚህን መሳሪያዎች ማሳየቷ የመከላከያ ሳይሆን የማጥቃት ዝግጁነት መሆኑን የእስራኤል መከላከያ ሚኒስቴር ገልጿል። በተለይም የሃይፐርሶኒክ ሚሳኤል ሙከራው እስራኤል ከአሜሪካ ጋር በመሆን የምታደርገውን የአየር መከላከያ ዝግጅት ዳግም እንድትፈትሽ አስገድዷታል። የቴህራን ዓላማ እስራኤል በኢራን ላይ ጥቃት ለመሰንዘር የምታደርገውን ማንኛውንም ሙከራ ዋጋ የሚያስከፍል መሆኑን ለማሳየት ነው። የዘንድሮው የኢራን ወታደራዊ ልምምድ ከወትሮው ለየት የሚያደርገው የተጠቀመቻቸው መሳሪያዎች ትክክለኛነትና ፍጥነት ላይ ያተኮሩ መሆናቸው ነው። ይህ ደግሞ በመካከለኛው ምስራቅ ያለውን የኃይል ሚዛን ወደ አዲስ ምዕራፍ ሊያሸጋግረው እንደሚችል ይገመታል። እስራኤል በበኩሏ ራሷን ለመከላከል ማንኛውንም እርምጃ ከመውሰድ ወደ ኋላ እንደማትል በመግለጽ ላይ ትገኛለች። ይህም ቀጠናውን ወደ ሰፊ ጦርነት ሊያመራው ይችላል የሚል ስጋትን ደቅኗል። ባለፉት ቀናት በቴል አቪቭ እና በዋሽንግተን መካከል የነበረው የስልክ ውይይትም በወታደራዊ ምስጢሮች የተጨናነቀ እንደነበረ እየተገለጸ ነው። የእስራኤል መከላከያ ሰራዊት ጠቅላይ አዛዥ ሌተናል ጀነራል አያል ዛሚር በመካከለኛው ምስራቅ የአሜሪካን እዝ ወይንም ሴንትኮም አዛዥ የሆኑትን አድሚራል ብራድ ኩፐር አስቸኳይ የስልክ ጥሪ አድርገዋል። የዚህ ጥሪ ዋነኛ ዓላማም የኢራን አብዮታዊ ዘብ የጀመረው ወታደራዊ ልምምድ ነበር። እስራኤል እንደምትለው ኢራን የምታደርገው የኃይል እንቅስቃሴ ከመደበኛ ልምምድ ያለፈና ለወረራ ዝግጅት እየተደረገ የሚመስል እንቅስቃሴን ይመስላል ብለዋል። ጀነራል ዛሚር ለአሜሪካ አቻቸው እንደገለጹት ኢራን ወታደራዊ ልምምዱን እንደ ሽፋን በመጠቀም በእስራኤል ላይ ያልታሰበ ጥቃት ልትሰነዝር ትችላለች የሚል ስጋት እንዳላቸው አስቀምጠዋል። ይህንን ስጋት ተከትሎም አድሚራል ኩፐር እሁድ ዕለት ወደ ቴል አቪቭ ያቀኑ ሲሆን ከጀነራል ዛሚርና ከሌሎች የእስራኤል ከፍተኛ የጦር መኮንኖች ጋር በዝግ ባደረጉት ስብሰባ ላይ የአሜሪካና የእስራኤል ኃይሎች የመከላከያ ቅንጅታቸውን ማጠናከር በሚችሉበት ሁኔታ ላይ መክረዋል ተብሏል። ይሁን እንጂ ከዚሁ የእስራኤል ስጋት ጋር በተያያዘ በአሜሪካና በእስራኤል የስለላ ተቋማት በኩል እየቀረቡ ያሉት መረጃዎች ልዩነት የታየባቸው ናቸው ሲል አልጀዚራ ዘግቧል። የእስራኤል የስለላ ተቋማት ይፋ እያደረጓቸው ባሉት መረጃዎች መሰረት የኢራን ጥቃት የመሰንዘር ዕድል ከ50 በመቶ በታች ነው የሚል ቢሆንም ከጥቅምት 7ቱ የሐማስ ጥቃት በኋላ ግን የእስራኤል ተመሳሳይ ስጋቶችን ችሎ የመታገስ አቅም ወደ ዜሮ መውረዱን ያስረዳል።
ከዚሁ ጋር ተያይዞም ማንም እስራኤላዊ ባለስልጣን ይህ የኢራን እንቅስቃሴ ልምምድ ብቻ ነው ብሎ ለመረዳት ፈቃደኛ አይደለም። የአሜሪካ የስለላ ተቋማት በበኩላቸው ኢራን በቅርብ ቀናት ጥቃት ትሰነዝራለች የሚል ተጨባጭ መረጃ እንደሌላቸው ገልጸዋል። ይህ ወታደራዊ ውጥረት በፖለቲካዊ መድረኩም ትልቅ ጥላን አጥልቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በመጪው የአውሮፓውያኑ ታህሳስ 29 በአሜሪካ ማያሚ ፍሎሪዳ ከፕሬዝዳንት ዶናልድ ትራምፕ ጋር ወሳኝ ምክክር ለማድረግ ቀጠሮ ይዘዋል። የዚህ ስብሰባ ዋነኛ አጀንዳ ደግሞ የኢራን ጉዳይ እንደሚሆን ይጠበቃል። የመረጃ ምንጮች እንደጠቆሙት ኔታንያሁ ለትራምፕ የሚያቀርቡት ዋነኛው ጥያቄ ኢራን የባለስቲክ ሚሳኤል አቅሟን መልሳ እየገነባች በመሆኑ በኢራን ላይ የቅድመ መከላከል ጥቃት ለመሰንዘር አሜሪካ ፈቃደኛነቷን እንድትገልጽና ድጋፍም እንድታደርግ የሚጠይቅ ይሆናል ሲል ሮይተርስ አስነብቧል። ኔታንያሁ ለትራምፕ ሊያቀርቡት ያሰቡት ሪፖርት ኢራን ከሰኔው ጦርነት በኋላ በፍጥነት እያደረገች ያለውን ወታደራዊ ግንባታ የሚያጋልጥ ነው። የአሜሪካው ኤንቢሲ ኒውስ እንደዘገበው እስራኤል ያለ አሜሪካ ተሳትፎም ቢሆን በኢራን ላይ እርምጃ የመውሰድ አማራጮችን ለትራምፕ ልታቀርብ ትችላለች። የዚህ ውጥረት ማዕከል የኢራን የባለስቲክ ሚሳኤል ፕሮግራም ሲሆን ከዚሁ ጋር በተያያዘ በአውሮፓውያኑ በሰኔ ወር ላይ በተካሄደው የ12ቱ ቀናት ጦርነት እስራኤል በኢራን ላይ ከፍተኛ ጉዳት አድርሳ እንደነበር ይታወሳል። ከጦርነቱ በፊት ኢራን 3000 የሚጠጉ የባለስቲክ ሚሳኤሎችና 400 ማስወንጨፊያዎች የነበሯት ሲሆን ከጦርነቱ በኋላ ግን የኢራን ሚሳኤሎች ወደ 1500 ዝቅ ብለው ነበር። የማስወንጨፊያ መድረኮቹም ወደ 200 መውረዳቸውን የእስራኤል መንግስት ይፋ ያደረጋቸው መረጃዎች ያሳያሉ። ሆኖም አሁን ላይ የሚታየው እውነታ የበለጠ አስፈሪ ሆኗል። ኢራንም በጦርነቱ ምክንያት የተፈጠረባትን ክፍተት ለመሙላት ሌት ተቀን እየሰራች ነው። ቻይናም ለዚህ ግንባታ ከፍተኛ ተባባሪ ሆናለች ሲል ሲኤንኤን ዘግቧል። ባለፉት ወራት ብቻ ከ10 እስከ 12 የሚደርሱ መርከቦች ለሚሳኤል ማምረቻ ወሳኝ የሆነውን ኬሚካል ወደ ኢራን ባንዲር አባስ ወደብ አጓጉዘዋል። ምንም እንኳን አሜሪካ በህንድ ውቅያኖስ ላይ አንዲት መርከብ ብትይዝም አብዛኛው ቁሳቁስ ግን ኢራን መግባቱ ይታመናል። የእስራኤል ወታደራዊ ባለስልጣናት እንደሚሉት ኢራን አሁን እያሳየች ያለው ተነሳሽነት ከጦርነቱ ማግስት ከነበረው በእጅጉን የላቀ ነው። በ12ቱ ቀናት ጦርነት ጉዳት የደረሰባቸው የኢራን የኒውክሌርና ሌሎች ወታደራዊ ማምረቻዎች የማምረት አቅማቸው ገና ወደ ነበረበት ባይመለስም ዳግም እየተሰሩ ያለበት መንገድ በጣም ፈጣንና በአጭር ጊዜ ውስጥ ለእስራኤልና ለአሜሪካ ከፍተኛ ስጋት መሆናቸው አይቀሬ እንደሆነ የጄሩሳሌም ፖስት ዘገባ ያስረዳል። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን በቅርብ በሰጡት መግለጫ ባለፈው ጦርነት እስራኤል የቴክኖሎጂ የበላይነት እንደነበራት ለመጀመሪያ ጊዜ አምነዋል። በጊዜው ኢራን በርካታ ሚሳኤሎችን ወደ እስራኤል ማስወንጨፍ እንደቻለች ቢገልጹም በእስራኤል በኩል ጥቅም ላይ የዋሉት ሚሳኤሎች በቁጥርም ሆነ በኃይለኛነታቸው የበለጡ መሆናቸውን ተናግረዋል። ከዚህም በተጨማሪ ኢላማቸውን የማይስቱና ለአጠቃቀም ቀላል ነበሩ ሲሉ ፕሬዝዳንቱ ተናግረዋል። ይሁን እንጂ ይህ የፕሬዝዳንቱ ንግግር በኢራን ፓርላማና በአብዮታዊ ዘቡ በኩል ቁጣን ቀስቅሷል። የኢራን ጦር ቃል አቀባይና ሌሎች የአብዮታዊ ዘብ አዛዦች ኢራን ለቀጣዩ ጦርነት ዝግጁ መሆኗንና ጠላት እንደገና ቢፈትነን እንኳን የምንሰጠው የአጸፋ ምላሽ ከበፊቱ የከፋ ይሆናል ሲሉ ዝተዋል። ኢራን ሰሞኑን ባደረገችው የባህር ኃይል ልምምድ ከፋርስ ባህረ ሰላጤ ባሻገር መምታት የሚችሉ ክሩዝና ባለስቲክ ሚሳኤሎችን መሞከሯን አስታውቃለች። ይህ ሙከራ ኢራን ከደረሰባት ውድመት በፍጥነት እያገገመች መሆኗንም ለዓለም ለማሳየት የተደረገ የጡንቻ ማሳያ ሙከራም ተደርጎ ተወስዷል። መካከለኛው ምስራቅ በአሁኑ ሰዓት በባሩድ በርሜል ላይ ተቀምጧል። የኢራን መልሶ መታጠቅ፣ የእስራኤል የደህንነት ስጋትና የአሜሪካ ፖለቲካ መቀያየር ተደማምረው እንደ አውሮፓውያኑ አቆጣጠር በ2026 ሊከሰት የሚችል አስከፊ ጦርነትን አመላካች ናቸው። ዲፕሎማሲያዊ መፍትሄዎች እየጠበቡ በመጡ ቁጥር የባለስቲክ ሚሳኤሎች ቋንቋ ብቸኛው የመግባቢያ መንገድ እየሆነ መምጣቱ ለዓለም ሰላም እጅግ አሳሳቢ ጉዳይ ሆኗል።